በዚህ ሰዓት ሰበር የተባለ መረጃ ሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። የኢትዮጵያ ፌዴራል ፖሊስ በቅርቡ በተካሄደው በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አለባበስ የለበሱ ቲክቶከሮችና ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። እነዚህም ወንጌላዊት ገብረ እንድሪያስ በርሄ ወይንም ኢቫን፣ በረከት ጸጋዬ ጅፋር፣ መቅደስ ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔ እንዲሁም ዮሐንስ መኮንን ኃይለማርያም ወይንም ጃኒ ይገኙበታል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ሲያጌጡ ይመለወጡ ይላል የሀገሬ ሰው ሲተርት ማለት ነው። እንግዲህ ሰሞኑን ኢትዮጵያ ላይ ቲክታክ አዋርድ እንደተካሄደ ሁላችሁም የሶሻል ሚዲያ ተከታዮች ታውቃላችሁ። ነገር ግን በዚህ ቲክታክ አዋርድ ላይ አንዳንድ ሴቶችና ወንዶች ከባህልም ከስነ ምግባርም ያፈነገጠ አለባበስ በመልበሳቸው ዛሬ በኢትዮጵያ ፌዴራል ፖሊስ በቁጥጥር ስር ውለዋል ማለት ነው። እንግዲህ የመጀመሪያው እንደምታዩት ይህ ወንድማችን ነው፣ ጃኒ ይባላል። ታዋቂ ቲክታከር እና ዩቱበር ነው። ከኢትዮጵያ ውጭ ዜግነት ያለው ልጅ ሲሆን እንግዲህ ሀገሬን እወዳለሁ ብሎ የሚኖርበትን ዜግነት ያለውን ሀገር ጥሎ ያው በአሁኑ ሰዓት ላይ በተለያየ ሀገር እየጎበኘ እኛንም እያስጎበኘ የሚገኝ ወንድማችን ነው። ዛሬ እንግዲህ በፖሊስ ቁጥጥር ስር ውሏል። ለምን ካላችሁ እንደዚህ አለባበስ ነበረ የለበሰው። በጣም የሚደብርና የሚያስቀይም አለባበስ ነው። ይህ ደግሞ የኢትዮጵያ ባህላችን አይፈቅድም፣ ባህላችን አይቀበልም። ምክንያቱም ለወደፊት ትውልድ እንደዚህ አይነት ነገር ባናስተምር ጥሩ ነው በሚል ይመስለኛል። እንግዲህ እንደምታዩት ነው አለባበሱ። ወይ ቲክታክ አዋርድ ወይ ቲክታክ አዋርድ። ወደ እስር ቤት እኮ ተወረወሩ ያ ጀማዓተል ኸይር። እና አንዳንድ ጊዜ ቆም ብለን ብናስብ ባህላችንን ወጋችንን ባንረሳ ጥሩ ነው። ስንት ደስ ደስ የሚል አለባበስ ባህላችን ብዙ የአልባሳት አይነቶች አሉ። ደስ ደስ የሚሉ የሚማርኩ ኢትዮጵያኖችን ብቻ ሳይሆን ከኢትዮጵያ ውጭ የተለያየ ዓለማት የሚወደድ እና የሚፈቀድ አለባበስ አለን እኛ ኢትዮጵያኖች። በነገራችን ላይ እኔ ሳስበው ኢትዮጵያኖች በአለባበስ አንደኛ ደረጃ አስቀምጣለሁ። ለምን እስልምናም ሆነ ክርስትናም ሆነ ሃይማኖት ተከታይ በአለባበስ ዙሪያ መሻላ ናቸው። ሁለተኛዋ እንግዲህ እንዳያችኋት ይቺ ታዋቂ ቲክታከር ናት። እና እንግዲህ እንደምታዩት የክርስቲያኖች አለባበስ እና የሙስሊሞች አለባበስ። ይቺ ኒቃቢስት እህታችን ዶክተር ሶፊያ ትባላለች። በቲክታክ አዋርድ ላይ እንደምታዩት ብዙ ሰው ራቁቱን ተገላልጦ፣ አንደኛዋ ቲክታከር ያው በቁጥጥር ስር የዋለችው ለዚህ አልባሳት ስንት ፈጀሽ ተብላ ስትጠየቅ ይች እህታችን ማለት ነው እንደምታዩት የደረቀ እባብ ዘንዶ ነው የምትመስለው። እና ለዚህ አለባበስ 1 ሚሊዮን የኢትዮጵያ ብር አውጥቼበታለሁ ነው ያለችው እዚህ ጋር ኢንተርቪው ማለት ነው። እና ራቁት መሄድ እንደምታዩት ራቁቷን ናት። በነገራችን ላይ እስኪ አስቡት ሙስሊሞችም የሌላ ሃይማኖት ተከታዮችም እንደዚህ ለብሶ ሚዲያ መውጣት፣ እንደዚህ ለብሶ ለወደፊት ለትውልድ ምንድን ነው የሚያስተምረው ነገር? ራቁት መሄድ ለራሱም ለህዝብም ለሀገርም በጣም የሚሰቀጥጥና የሚዘገንን ነገር ነው። በነገራችን ላይ እንደምታዩት እንግዲህ በአረብ ሀገር ያለን ሴቶች ይህንን ልብስ ከ50 ሪያል ከ50 ድርሃም በታይ ነው ስናየው። ቲክታክ ስናየው ሸይን የተለያዩ ኦንላይን ኦርደር የሚደረጉበት ቦታዎች ማለት ነው። እሷ ግን ምን አለች? ለዚህ አልባሳት 1 ሚሊዮን የኢትዮጵያ ብር አውጥቼበታለሁ አለች። አይ አላህዬ፣ እንደኛ እኮ ለፈጣሪ ማን ተመቸን ነው። ስናገኝም እዲያ ነው፣ ስናጣም እዲያ ነው። በነገራችን ላይ እና ራቁት ለመሄድ ለዚህ ልብስ 1 ሚሊዮን የኢትዮጵያ ብር በጣም ይደብራል። በነፃ ራሱ የሚለበስ ልብስ አይደለም እንኳን 1 ሚሊዮን ብር የሚወጣበት። እና ይቺ ደግሞ ኒቃቢስት እህታችን ዶክተር ሶፊያ ሙስሊሞችን ያኮራች ከዛ ሁላ ህዝብ መሀል ደምቃ ተውባ ፈክታ የታየችው እህታችን ይች ናት ማለት ነው በኒቃቧ በሂጃቧ። እና በነገራችን ላይ የሙስሊሞችን አለባበስ በጣም ብዙ ሰው ይደግፈዋል፣ በጣም ብዙ ሰው ይወደዋል። ለምን? ስርዓት ያለው ነው፣ ስርዓት ያለው አለባበስ። ሀታ ኒቃቢስት ባትሆኑ እንኳን አለባበሳችን ስርዓት አለው። በነገራችን ላይ
ራቁት መሄድ እንደ ኢትዮጵያ ላይ አሁን የገጠር ልጅም ትሆኑ የከተማ ልጅም ትሆኑ በተለይ የገጠር ልጅ በአለባበስ አንደኛ ደረጃ ነው። ለምን ሙክተርም ስርዓት ያለው ልብስ ሀፍረተ ገላን የሚሸፍን ልብስ ነው የሚለብሰው የገጠር ልጅ ማለት ነው። ይህን እንግዲህ የገጠር ልጆች እንደዚህ ልብስ ስለሚለብሱ ምን ይባላሉ? ፋራ ይባላሉ። ከተሜሳ ታዋቂ ነን፣ ፌመንስ ነን ምናምን የሚሉት ልክ እንደዚህ ቆዳዋን የተላጠችው ዶሮ ባላ መስለው እንደምታዋቸው እንግዲህ ሁለቶቹም ልብሳቸውን ተመልከቱ፣ ራቁታቸውን እንደዚህ ማለት ነው እና አንዳንድ ጊዜ ቆም ብሎ ማሰብ ያስፈልጋል። ለህዝብ ለወደፊት የምታስተምሩትን ነገር ማለት ነው። እና እነዚህ ቲክቶከሮች እንግዲህ አሁን ላይ ያው በቁጥጥር ስር ውለዋል እላችኋለሁ። ለምን? የለበሱት ልብስ ስለማይፈቅድ፣ የለበሱት ልብስ በጣም የሚያጸይፍና ህዝብንም ያስቆጣ ስለሆነ እና ደግሞ ከገጠር እንደዚህ የመጡ ወንዶችንም አሳፋሪ ናችሁ፣ አሰደባችሁን ምናምን እያሉ ሲሳደቡ ነበረ ማለት ነው። የኢትዮጵያ ወግና ባህል አላት። የኢትዮጵያ ወግና ባህሏ ደግሞ ስርዓት ያለው አለባበስ መልበስ ነው እንጂ እንደዚህ የተነጨች ፀጉሯን የተነጨች ዶሮ መስሎ ደረቷን እግሯን በላና በላዋን እያሳየች ትልቅ የቲክታክ አዋርድ ላይ መውጣት አይደለም። መሸለሙ ቀርቶ ወደ እስር ቤት ሆነ መጨረሻቸው ማለት ነው። ስለዚህ የወንዶችም ራሱን የቻለ የአለባበስ ስርዓት አለ በተለያየ ሃይማኖት፣ ሴቶችም ልክ እንደዛው እና አሁን ላይ ያው ፋሽኑ ራቁት መሄድ ነው እላችኋለሁ። ያ ጀማተል ኸይር ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እስኪ እናንተ ሙስሊሙም ክርስቲያኑም የተለያየ ሃይማኖት ተከታዮች ይህንን ቪዲዮ የምታዩት የትኛው አለባበስ ደስ ይላችኋል? የትኛው አለባበስ ያሸልም ይመስላችኋል? የትኛው አለባበስ ነው በጣም ለእናንተ የምትወዱት? የኒቃቢስቷ ነው ወይንስ የዚችኛይቱ አለባበስ? በነገራችን ላይ ብዙ ስርዓት ያለው ልብስ የለበሱ ቲክቶክ አዋርድ ላይ እየተገኙ አሉ። ግን የነዚህ በጣም ወጣ ያለ በጣም ያፈነገጠ ከኢትዮጵያ ባህል ያፈነገጠ የሚደብር ስለሆነ ነው እንጂ ብዙ ልጆች አሉ ስርዓት ያለው ልብስ እየለበሱ ማለት ነው። ሙስሊሞችን ብቻ ሳይሆኑ የሌላ ሃይማኖት የሌላ እምነት ተከታዮችም በአለባበሳቸው የሚያኮሩ አሉ ማለት ነው። እንደነዚህ የማይበለቃቀጡ እና እንግዲህ እነዚህ ልጆች ወደ እስር ቤት ቀጣይ እንግዲህ ምን እንደሚሆን አናቅም። የዛሬው ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።